ጤና ይስጥልን አዲስ ማለዳ ተከታታዮች፣ ዕለታዊ ዜናችን ተጀምሯል። አበይት ጉዳዮቹን አስቀድመን ጠቁማችሁ ትብብር ለኢትዮጵያ አንድነት መስራች ፓርቲዎች ዳር 13 ቀን 2018 ዓ.ም በቤኒሻንጉል ጉሙዝ ክልል መተከል ዞን ቡለን ወረዳ የተፈጸመውን ጥቃት አወገዙ። የቀድሞ ምክትል ሰላም ሚኒስትር ታዬ ደንደዓ ላይ 3 ተደራራቢ አዳዲስ ክስ መመስረቱን ጠበቃቸው አበራ ንጉስ ለአዲስ ማለዳ ተናገሩ። ኢህአፓ ለህዳር 27 ቀን 2018 ዓ.ም ታላቅ ያለውን ህዝባዊ ስብሰባ ጠራ። የሱዳን ሉዓላዊ ሽግግር ምክር ቤት መሪ ጄኔራል አብዱልፈታህ አልቡርሃን አሜሪካ መራሹን የተኩስ አቁም ስምምነት እንደማይቀበሉ አስታወቁ። አስቀድመን ያስተዋወቅናችሁን ጨምሮ ሌሎች ዜናዎችንም ይዘናል። አብረን እንቆይ። የትብብር ለኢትዮጵያ አንድነት መስራች ፓርቲዎች ዳር 13 ቀን 2018 ዓ.ም በቤኒሻንጉል ጉሙዝ ክልል መተከል ዞን ቡለን ወረዳ የተፈጸመውን ጥቃት አወገዙ። ህዳር 13 ቀን 2018 ዓ.ም በቤኒሻንጉል ጉሙዝ ክልል መተከል ዞን ቡለን ወረዳ በኩጂ በተባለ አካባቢ በደረሰ ጥቃት 40 ሰዎች መገደላቸውን ትብብር ለኢትዮጵያ አንድነት መስራች ፓርቲዎች ባወጡት መግለጫ አስታውቀዋል። መግለጫው ህዳር 13 2018 ዓ.ም ከጠዋቱ 12 ሰዓት ጀምሮ በተከፈተ ድንገተኛ ተኩስ ከ40 በላይ ሰዎች መገደላቸውና በርካቶች ያላቸው ነገር ግን በውል ቁጥራቸውን ያልገለጧቸው ሰዎች መቁሰላቸውን ገልጠዋል። ጥቃቱ ማንነትን መሰረት ያደረገ መሆኑንም ትብብሩ ከእልቂቱ የተረፉ የማይነግረኛል ሲሉም በጥቃቱ የጉምዝና ሽናሻ ተወላጆች መገደላቸውንም አክለዋል። በጥቃቱ ህይወታቸውን ካጡት ዜጎች መካከል ህጻናት፣ አረጋውያን የሚገኙበት ሲሆን 10 ሴቶች መሆናቸውም የገለጹት ፓርቲዎቹ አካባቢው ክፉኛ የስጋት ቀጠና ያለበት መሆኑንና የአካባቢው ማህበረሰብ ራሱን ለመከላከል ካደረገው ጥረት ያለፈ ምንም የመንግስት ጸጥታ ኃይል ባለመድረሱም የተጎጆች ቁጥር እንዲያይል ምክንያት እንደሆነ እማኞች ነግረውኛል ብለዋል። ህይወታቸውን ካጡት ባሻገር ከፍተኛ ጉዳት የደረሰባቸው ዜጎች በመኖራቸው የሟቾች ቁጥር ሊያይል እንደሚችልም በመግለጫ ያሰፈረው ትብብሩ ጭፍጨፋው በአካባቢው ሰዎች አጠራር ሸኔ የሚባለው ኃይል እንደፈጸመው በማንሳት ከዚህ ቀደም በርካታ የአማራ ማንነት ያላቸው ንጹሃን ተጨፍጭፈው ኤክስካቫተር ጭምር መቀበራቸውን አስታውሰዋል። ትብብሩ ጥቃቱን ተከትሎ ህይወታቸውን ላጡ ዜጎች በአገር አቀፍ ደረጃ የሐዘን ቀን እንዲታወጅ እና ቢያንስ ሰንደቅ ዓላማ ዝቅ ብሎ እንዲውለበለብ የጠየቀ ሲሆን ዜጎችም መንግስት ጠብቀናል ከሚል አጉል ማዘናጊያ ሲል ከገለጸው ወጥተው ራሳቸውን አደራጅተው እንዲከላከሉ አሳስበዋል። መግለጫው ጉዳዩ ዓለም አቀፍ ትኩረት እንዲሰጠው ህዝቡም ራሱን ለመከላከል በጋራና በትብብር እንዲቆም ብሎም እንዲዘጋጅ ጥሪ አቅርበዋል። ይህንን መግለጫ የተመለከተችው አዲስ ማለዳም ጉዳዩን ለማጣራት በስፍራው የሚገኙ የሚመለከታቸውን አካላት ለማነጋገር ጥረት አድርጋለች። ለደህንነቴ ሲባል ስሜ አይጠቀስ፣ ድምፅ የሚቀየር ሲሉም ጉዳዩን ለአዲስ ማለዳ የነገሯት የአካባቢው ነዋሪ እንደሚሉት ጥቃቱ የደረሰው ቅዳሜ ህዳር 13 ቀን 2018 ዓ.ም ከንጋት 12 ሰዓት እስከ ጠዋት 2 ሰዓት ሲሆን በዚህም እንደተባለው የ40 ሰላማዊ ሰዎች ህይወት ማለፉን ጥቃቱን የፈጸሙት ሸኔ ሲሉ የጠሯቸው ታጣቂዎች መሆናቸውን ተናግረዋል። 40 ሰው ሞቷል። ቅዳሜ ዕለት ጠዋት ነው የተደረገው። 40 ሰው ሞቷል። ቁስለኛው ግን ቁጥራቸው አልታወቀም። ያው ምንነት ዛኔ እንደ ይሄን ላይ የቁስለኛው ስንት እንደሆነ አልያዝኩም እና ያለው ሸኔ ነው የገደለ፣ ሌላ አይደለም። ያ የታወቁ ናቸው። በፊትም ያው ይመጣሉ አሉ እኮ አሁንም በዚህ ዙሪያ ላይ ያሉ ጫካ ላይ አሉ ያራቁ። ጥቃቱ በመሳሪያም በስለትም ነው የተፈጸመው የሚሉት አስተያየት ሰጪው ጥቃቱ በሚደርስበት ወቅት የሚከላከል የመንግስት ኃይል በአካባቢው የለም ወይ በሚል የተነሳላቸው ጥያቄ ሚሊሻዎች ቢኖሩም እነርሱም ጉዳት እንደደረሰባቸው በመግለጽ ምላሽ ያሉትን ሰጥተዋል። የጸጥታ አካል ያው የታጠቀ ሚሊሻ በዛው ላይ አለ። ሚሊሻውን አደራጅተዋል። መንግስት አደራጅቶ ነበረ። ያው ጥበቃ ላይ እያሉ ነው። በጣም ነው የተዋጓቸው። ታጥቀው ነው ሊገቡ የቻሉ። በጣም ነው የተዋጓቸው። ሚሊሻ አለ ያዋቀራቸው። እኛ አጠቃላይ ነው የያዝነው እንጂ ማን ይሆን ቁጥር አላወቅም። በአካባቢው ያሉት ሁሉም አርሶ አደር ነው የሚሉት አስተያየት ሰጪው ጥቃት ፈጻሚዎቹ ጫካ የሚገኙ ናቸው፣ ከዛሬ ነገ መጡ በሚል በስጋት ውስጥ ነው ያለነው ይላሉ። ህዝቡ ቀበሌ ከቀበሌ እየተጠራራ ትብብር ባያደርግ ኑሮ ሙሉ ቀበሌ ያለው ማህበረሰብ ይጠፋ ነበር ያሉት አስተያየት ሰጪውም ከዚህ ቀደም ተመሳሳይ ጥቃት ይፈጽሙ እንደነበረ አስታውሰዋል። የአካባቢው መንግስት አካል ችግሩን ለመፍታት በተደጋጋሚ ርብርብ አድርጎ ነበር፣ ነገር ግን ዘላቂ ሰላም ማምጣት አልቻለም ያሉት አስተያየት ሰጪውም መንግስት ተረባርቦ ችግሩን ይቅረፍልን ሲሉ ጥሪ አቅርበዋል። በአካባቢው የሚገኙት የመንግስት ኃላፊዎች በጉዳዩ ምላሽ እንዲሰጡ ለማድረግ አዲስ ማለዳ ወደ ክልሉ ፖሊስ ኮሚሽን ተደጋጋሚ ስልክ ሙከራዎችን አድርጋለች። ቢሆንም ስብሰባ ውስጥ መሆናቸውን ገልጸው ሲወጡ ራሳቸውን እንደሚደውሉ ከመናገር ባለፈ ያሉትን ባለማድረጋቸው ምክንያት ለጊዜው ምላሻቸውን ማካተት አልተቻለም።
የቀድሞ ምክትል የሰላም ሚኒስትር ታዬ ደንደዓ ላይ 3 ተደራራቢ አዳዲስ ክስ መመስረቱን ጠበቃቸው አበራ ንጉስ ለአዲስ ማለዳ ተናገሩ። ዳር 15 ቀን 2018 ዓ.ም በዋሉ የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት ታዬ ደንደዓ ጥፋተኛ ሆነው በተገኙበት የህገ ወጥ የጦር መሳሪያ ይዞ መገኘት ላይ ፍርድ ቤቱ በአቃቤ ህግና የተከሳሽ ጠበቃ የቅጣት አስተያየት እንዲቀርቡ ባዘው መሰረት ፍርድ ቤቱ የቀረበውን የቅጣት አስተያየት መርምሮ የመጨረሻ ቅጣት ለማስተላለፍም ለህዳር 23 ቀጠሮ መስጠቱን ጠበቃው ተናግረዋል። በሌላ በኩል በዛሬው ዕለት የፍርድ ቤት ውሎም አቃቤ ህግ ተጨማሪ 3 ክሶችን በታዬ ላይ መመስረቱን ጠበቃው ተናግረዋል። የመጀመሪያው ክስ መንግስትን በኃይል መናድ የሚል መሆኑን የተናገሩት ጠበቃ አበራ በዚህ ችሎት የተከፈቱት 3ቱም ችሎቶች ታዬ ከመታሰራቸው በፊት ሆድ ኮንቨርሴሽን በተሰኘ ዩቲዩብ ቻናል ላይ ተገኝተው ያደረጓቸው ቃለ መጠይቆች ላይ መሰረት ያደረጉ መሆናቸውን ገልጸዋል። 3 ክስ ነው የቀረባቸው። አንደኛው ወንጀል የወንጀል ህግ 257 ንዑስ ሀና ላይ የሚወድቅ ሆኖ መንግስት በኃይል ለመጣል በሚደረግ ዝግጅት ወይም መሰናዶ ላይ ያካካሉት ኃይሎች ጋር ተመጋጋቢ የሆነ ፕሮፓጋንዳ ፈጽመዋል። ፕሮፓጋንዳ ድጋፍ ያደረገው ደግሞ ሆርን ኮንቨርሴሽን በሚባል ዩቲዩብ ቻናል ላይ ቀርቦ ባደረገው ቃለ መጠይቅና ያ ለሶስት ተከታታይ ፕሮግራም የተላለፈው ፕሮግራም ላይ መሰረት አድርጎ የቀረበ አንድ ክስ ነው። መንግስትን በኃይል ለመናድ የሚል ይዘት ያለው ነው። ሁለተኛው ክስ ስለ መከላከያ ሰራዊት የሰሜን ዕዝ ጥቃትና ተያያዥ ጉዳዮች ላይ ጠቅላይ ሚኒስትሩ አሉኝ ብለው የሰጡት መረጃ መከላከያ ላይ የተደረገ አደናጋሪ ወሬ ወይም የሐሰተኛ መረጃ መንዛት የሚል መሆኑን የተናገሩት አበራም ሶስተኛውንም ክስ አያይዘው ተናግረዋል። ሁለተኛው ደግሞ 337 ላይ የሚወድቀው ነው። እሱም ምንድነው የሚለው እዛ ኢንተርቪው ላይ ስለ መከላከያ ሰራዊት በተለይ ስለ ሰሜን ዕዝ ጥቃትና ተያያዥ ጉዳዮች የሰጠው መረጃ ጠቅላይ ሚኒስትሩ አሉኝ ብሎ የሰጠው መረጃ መከላከያ ላይ የተደረገ አደናጋሪ ወሬ ወይ ሐሰተኛ መረጃ መንዛት ነው የሚል ነው። ሶስተኛው ክስ ደግሞ የወንጀል ህግ 244 ንዑስ 1 ላይ የሚወድቅ ሆኖ ይሄም አሁንም ጥሬ ነገሩ ከሆርን ኮንቨርሴሽን ጋር ያደረገ ከለምት ጋር የተያያዘው ነው። ብልጽግና የአንድ ሰው ስልጣን ለማቆየት የተደራጀ ፓርቲ ነው። ፓርቲው በአመዛኙ የማፊያ መንግስት ባህሪ ያለው መንግስት እንዲመሰረት ትልቅ አስተዋጽኦ ያደረገ እንጂ ለህዝብ ጉዳይ የህዝብ ኢንተረስት ወይ ፍላጎትን የሚያረካ ወይ ደግሞ ለማስፈጸም የተደራጀ ፓርቲ አይደለም ብሎ በህገ መንግስቱ የተመረጠውን መንግስት የሀገሪቱ መንግስት መድፈር የሚል 3 ተደራራቢ ክሶች ነው የቀረቡባቸው። ፍርድ ቤቱ እነዚህን አዳዲስ ክሶችን በሚመለከት መቃወሚያ እንዲያቀርብ፣ የዋስትና ጉዳይ እንዲከራከሩ እንዲሁም ቀደም ብሎ የህገ መንግስትና በህገ መንግስት ላይ የሚፈጸሙ ወንጀሎች ችሎት ላይ ከቀረቡት ክሶች ጥፋተኛ ሆነው በተገኙበት ህገወጥ የጦር መሳሪያ ይዞ መገኘት ወንጀል የመጨረሻ ውሳኔ ለማሳለፍ ለተመሳሳይ ቀን ህዳር 23 ቀጠሮ ሰጥቷል ብለዋል። የተከሳሹን የጤና ሁኔታና የማረሚያ ቤት ሰብአዊ መብቶች አያያዝ አስመልክቶ ምላሽ ሰጡት የተከሳሹ ጠበቃ ከዚህ ቀደም በማረሚያ ቤት የተለያዩ የሰብአዊ መብት ጥሰቶች ይፈጸሙባቸው እንደነበር በማስታወስ አሁን ላይ ይህ መሰል ድርጊት አለመኖሩንና በሙሉ ጤንነት ላይ እንደሚገኙ ለአዲስ ማለዳ ነግረዋታል። የቀድሞ የሰላም ሚኒስትር ዴኤታና የኦሮሚያ ክልል ምክር ቤት አባሉ ታዬ ደንደዓ ህዳር 3 በነበረው ችሎት በአቃቤ ከቀረቡባቸው 3 ክሶች ፍርድ ቤቱም በሁለቱ ነጻ ብሎ ሲያሰናብታቸው በአንዱ ግን ጥፋተኛ በማለት ጥፋተኛውን በተገኙበት ህገወጥ መሳሪያ ይዞ መገኘት ክስ የግራ ቀኝ ቅጣት አስተያየት ለመስማት ለዳር 15 ቀን 2018 ዓ.ም ቀጠሮ ሰጥቶ እንደነበረም አይዘነጋም። ኢህአፓ ለህዳር 27 ቀን 2018 ዓ.ም ታላቅ ህዝባዊ ስብሰባ ጠራ። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ዛሬ ረፋድ ባወጣውና ለአዲስ ማለዳ በላከላት መግለጫ በፓርቲው አዘጋጅነት በአዲስ አበባ በሚካሄደው ታላቅ ሲል ለጠራው ህዝባዊ ስብሰባ ተገኙልኝ ሲል ጥሪ አቅርበዋል። ፓርቲው መግለጫው ኢትዮጵያን ሀገራቸውን ከባዕዳን ወራሪዎችና ጣልቃ ገቦች ብቻ ሳይሆን ከሀገር በቀል አጥፊዎችም ተከላክሎና ጠብቆ ለማዳን ሁሉም የወቅቱ ሁኔታዎች አስከፊነት የተገነዘቡ ልጆቿ በቋንቋ፣ በሃይማኖት፣ በአመለካከት ልዩነቶች ሳይከፋፈሉ ለገዢዎች የመከፋፈልና ነጣጥሎ የማጥቃት ስልት በገሩም ዛሬ ሀገር የምትገኝበት አዘቅት የጠላትን የነገር ልዩነት አጥር ሰባብረው ዘላቂ ሰላምን የሁሉም ዜጎችን ነጻነትና መብቶችን እንዲሁም የተነፈጓቸውን ጥቅሞቻቸውን በተጠናከረ ሰላማዊ ትግል ለማግኘት በአንድነት የሚንቀሳቀሱበት ወቅት ነው ብለዋል። በህጋዊና ሰላማዊ የተደራጀ ትግል ኢትዮጵያን ለሁሉም ዜጎቿ የተሻለች ሀገር ማድረግ ይቻላል የሚለው መግለጫውም ኢህአፓም ዜጎቿን ዛሬ ከሚገኙበት አስከፊ ሁኔታ ለማውጣትና ኢትዮጵያን ከተደገነባት አደጋ ለማትረፍ ባለቤት ከሆነው ኢትዮጵያ ህዝብ ጋር በምቹ መድረኮች በመምከር የሰላማዊና ህጋዊ ትግል አማራጮችን ሁሉ ለመጠቀም በትውልድ ፊት ቃል ገብቶ ከህዝቡ ጋር አብሮ ይሰለፋል ሲል አቋሙን ገልጧል። በዚህ ታላቅ ህዝባዊ ስብሰባ ላይ የንጹሃን እልቂት፣ የግፍ እስር፣ ጦርነት፣ ድህነት፣ ረሃብ፣ የሰላም እጦት፣ ስደት፣ መፈናቀልና ህዝቡን አጎሳቅሎታል ያላቸው መከሮች ማብቂያ ዙሪያ እንደሚመከርም አስታውቋል። እናም ለህዳር 27 ቀን 2018 ዓ.ም ለሚካሄደው ታላቅ ህዝባዊ ስብሰባ ኢትዮጵያውያን ተገኙልኝ ሲል ይፋዊ ጥሪ አቅርቧል። ልክ የዛሬ 2 ዓመት ጦርነት ይቁም፣ ተፈናቃዮች ወደ ቀያቸው ይመለሱ፣ መከላከያ ወደ ካምፑ ይግባ የሚል መሪ ሀሳቦች
ከተሞችን የያዘ ሰላማዊ ሰልፍ ህዳር 30 ቀን 2016 ዓ.ም ለማካሄድ ታቅዶ የነበረ ቢሆንም ህዝባዊ ትዕይንቱ ሳይካሄድ የሰልፉ አስተባባሪዎች ለ4 ወራት ገደማ በአዋሽ አርባ በእስር ማሳለፋቸው አይዘነጋም። በመጨረሻ የሱዳን ሉዓላዊ ሽግግር ምክር ቤት መሪ ጄኔራል አብዱል ፈታህ አልቡርሃን አሜሪካ መራሹን የተኩስ አቁም ስምምነት እንደማይቀበሉት አስታወቁ። የሱዳን ሉዓላዊ ሽግግር ምክር ቤት መሪ ጄኔራል አብዱል ፈታህ አልቡርሃን በሱዳን ለ30 ወራት የዘለቀውን ደም አፋሳሽ የእርስ በርስ ጦርነት እንዲቆም የሚጠይቀውንና በአሜሪካ የቀረበውን የተኩስ አቁም ድርድር እንደማይቀበሉት አስታውቀዋል። ጄኔራሉ የድርድር ጥያቄውን ላለመቀበል በምክንያትነት ያቀረቡት ደግሞ የተኩስ አቁም ድርድር እቅዱ ለአንድ ወገን የሚያደላ ነው የሚል መሆኑም ተገልጿል። የሱዳን ጦር ትናንት ወደ አመሻሽ ባወጣው ቪዲዮ መግለጫ ጄኔራል አልቡርሃን አደራዳሪዎቹ ጦርነት እንዲቆም በሚያደርጉት ጥረት ወገንተኝነት የሚታየባቸው መሆኑን በመግለጽ የድርድር ጥያቄው ተቀባይነት እንደሌለው መግለጻቸውን ቲአርቲ አፍሪካ ዘግቧል። በአሜሪካ፣ ግብጽ፣ ሳውዲ አረቢያና የተባበሩት አረብ ኤሚሬቶች በጋራ የሚመራውና ኳድ በሚል የሚጠራው አሜሪካ መራሹ የሱዳን ተኩስ አቁም አደራዳሪ ቡድን ከ2 ዓመታት በላይ በሱዳን የተኩስ አቁም ስምምነትና የመልሶ ግንባታ ሂደት ዙሪያ መፍትሄ ሀሳቦችን ለማቅረብ ሲሰራ ቆይቷል። በዚህም በመጀመሪያም በሁለቱ ተፋላሚ ኃይሎች መካከል የሰብአዊ እርዳታ ለማቅረብ የሚያስችል የ90 ቀናት የተኩስ አቁም ስምምነት ቀጥሎም ፖለቲካዊ ንግግሮችን ለማድረግ የሚያስችል 9 ወር የተኩስ አቁም ስምምነት እንዲደረግ አደራዳሪ ቡድኑ ካለፈው መስከረም ወር ጀምሮ ሲጠይቅ መቆየቱን የአሜሪካው የአፍሪካ ጉዳዮች አማካሪ ማሳድ ቡሉስ ለአሶሺየትድ ፕሬስ ነግረውታል። በቅርቡ የዳርፉር ዋና ከተማ አልፋሽርን ከተቆጣጠረ በኋላ በከተማዋ ነዋሪዎች ላይ በፈጸመው ዘግናኝ ጅምላ ጭፍጨፋና የሰብአዊ መብቶች ጥሰቶች ዓለም አቀፍ ቁጣን የቀሰቀሰውና የዘር ማጥፋት ወንጀል ፈጽሟል በሚል ከፍተኛው ግዘት የገጠመው የሱዳን ፈጥኖ ደራሽ ድጋፍ ሰጪ ኃይል የተኩስ አቁም ድርድር ጥያቄውን መቀበሉን ገልጾ እንደነበር ይታወሳል። የሱዳን ሉዓላዊ የሽግግር ምክር ቤት መሪ ጄኔራል አብዱል ፈታህ አልቡርሃን ግን አሜሪካ መራሹ የኳድ የተኩስ አቁም የድርድር እቅድ የደህንነት ኃይሎችን የሚያፈርስ ፈጥኖ ደራሽ ድጋፍ ሰጪ ኃይሉን ግን ባለበት እንዲቀጥል የሚፈቅድ ወገንተኛ እቅድ በመሆኑ ልንቀበሉ አንችልም ሲሉ ውድቅ አድርገውታል። የቀረበውን የተኩስ አቁም ድርድር እቅድም ከምንጊዜውም በላይ የከፋ ይዘት ያለው ሲሉ አጥብቆ የተቹት ጄኔራሉ ተቀባይነት እንደሌለው አስረግጠው ተናግረዋል። ዕለታዊ ዜናችን ተጠናቋል። አዲስ ማለዳን ሰብስክራይብ፣ ላይክ እና ሼር ማድረግን አይዘንጉ። ጤና ይስጥልን።